ሰላም ጤና ይስጥልኝ። ሁላችሁም በያላችሁበት እንኳን በሌላ ቪዲዮ በሰላም መልሰን ተገናኘን። ዛሬ ህይወት የሚለውጡ ፍልስፍናዎችን ጠለቅ ብለን እናያለን። እነዚህ ፍልስፍናዎች እንዴት ነው ህይወትን የሚቀይረው ከተባለ እነዚህ ፍልስፍናዎች ጥንታዊ ሮማን እና ነገስታት ተጠቅመዋቸው እስካሁን እስከዚህ ዘመን ድረስ ጥቅም ላይ እየዋሉ አስተሳሰብን ወይም ደግሞ ማይንድ ሴትን እንደ አዲስ የሚቀርጹ ጠለቅ ያሉ መመሪያዎች ስለሆኑ ነው። በዚህ በዘመናዊ ዓለም በግርግርና በጥድፊያ በተሞላ እና ስለምንም እርግጠኛ መሆን በማይቻልበት ዓለም ውስጥ ውስጣዊ ሰላምን አግኝቶ የተረጋጋ ኑሮ መኖር የማይታሰብና የማይቻል መስሎ ሊታይ ይችላል። ግን የዘመናዊውን ህይወት ማዕበል በማይናወጥ መረጋጋትና ማስተዋል ለመጓዝ መንገድ እንዳለ እኛ ብንነግረውስ? በዚህ ቪዲዮ የምናቀርበው ለዚህ ለዘመናዊ የጥድፊያና የግርግር የወከባ ኑሮ ትክክለኛ መርህና መመሪያ የሚሆነውን የጥንታውያን አስተምሮ ነው። ለብዙ ዘመን ጥቅም ላይ ሲውል የኖረው እና አሁን ድረስ ወደር ያልተገኘለት የጥንት ሮማውያን ጠቢባን የህይወት ፍልስፍናና አስተምህሮት ዋና መጠንጠኛው የተመሰረተው የህይወት ጉዳዮችን ጠቅለል አድርጎ በሁለት ጎራ በማስቀመጥ ላይ ነው። በቀላሉ ለመግለጽ ያህል በአንድ በኩል በህይወታችን በእኛ ቁጥጥር ስር ያሉ ነገሮች ሲመደቡ፣ በሌላ በኩል ደግሞ በጭራሽ ከኛ ቁጥጥር ውጭ የሆኑ ነገሮች ይመደባሉ። እያንዳንዱ ጤነኛ የሆነ ሰው ሀሳቦቹን ወይም ደግሞ አእምሮውን፣ ድርጊቶችን ወይም ደግሞ ተግባሩን እና ለህይወት ክስተቶች ለሰዎች ነገር ወይም ደግሞ ንግግር የሚሰጠው ግብረ መልሱን ወይም ደግሞ የአጸፋ ምላሽ መቆጣጠር ይችላል። እነዚህ ነገሮች በእያንዳንዱ ሰው ቁጥጥር ስር መሆን የሚችሉ ነገሮች ናቸው። በሌላ በኩል ደግሞ ጨዋዊ የሆኑ ነገሮች ምሳሌ የሚለዋወጠው የአየር ሁኔታ፣ የሌሎች ሰዎች አስተያየት፣ ሀሳብ፣ ድርጊት እንዲሁም በህይወታችን ያሳለፍነው ጊዜ ፈጽሞ ልንቆጣጠራቸው ከማንችላቸው ነገሮች ወይም ሁኔታዎች የሚመደቡ ናቸው። ህይወት የሚያበላሸውና የሚያመሰቃቅለው ችግር የሚመጣው መቆጣጠር የማንችላቸውን ጉዳዮች ለመቆጣጠር ስንታገል ነው። ለመለወጥ በማንችላቸው ነገሮች ላይ በመጨነቅ ብዙ ጉልበትና ጊዜ እናጠፋለን። ስላለፈው ስህተታችን አብዝተን እንጨነቃለን፣ እንሰለሰላለን፣ እንጸጸታለን። ግን ይሄንን አንዳች ቅንጣት ታክል መቀየር ወይም መቆጣጠር አንችልም። እርግጠኛ ስለማንሆንበት ስለወደፊቱ ኑሮ ወይም ደግሞ ስለወደፊቱ ህይወት አብዝተን እንጨነቃለን። በሌሎች ሰዎች ሆን ተብሎ በሚፈጠር ግን ደግሞ በማይመለከተን አንዳንዴም ደግሞ ሊጎዳን በሚችል ድራማ በሚመስል ክስተትና ዋዛ ፈዛዛ ውስጥ ዘው ብለን እንገባለን። በዚህ ጊዜም ያላሰብነው ዱብዳ ወርዶ የስሜትም ሆነ ሌላ ጉዳት ሰለባ እንሆናለን። የጥንት ሮማውያን ጠቢባን ትክክለኛና ሰላማዊ ኑሮ ለመኖር በህይወታችን መቆጣጠር በምንችላቸው ነገሮች ላይ ብቻ እንድናተኩር አስተምረው አልፈዋል። ዛሬ በዚህ ቪዲዮ ትኩረት የምናደርገው በዚሁ ጠቃሚ ብቻ ሳይሆን ለዚህ የጥድፊያና የወከባ ዘመን አስፈላጊ በሆነው በዚህ አስተምህሮት ላይ ነው። ለማን ብላችሁ ሳይሆን ለራሳችሁ መሰረታዊ የአስተሳሰብ ለውጥ ስትሉ ቪዲዮውን እስከ መጨረሻው እንድትከታተሉ እንመክራለን። እውነት ለመናገር እኛም ይህንንና ሌሎች መሰል ትምህርቶችን የምናዘጋጀው ትውልድን አስተዋይና ጠቢብ
ለማድረግ ካለን ትልቅ ራዕይ ነው። ዘመናዊውን ትውልድ በጥንታዊ ጠቢባን ትምህርትና የህይወት መርህ ጠቢብ ማድረግ የሰነቀ ራዕይ ማለት ነው። ይህን በደንብ አስቡበት። ምክንያቱም መጀመሪያውንም ሰፊውን ትምህርትና ሰፊውን እውቀት አጠር አድርገን በአጭር ጊዜ ሰው ተመልክቶ እንዲረዳው አድርገን ያቀረቡ ስለሆነ ቪዲዮውን ከዚህ በላይ ቆራርጦ መመልከት ሙሉውን መልእክት ሊሰጥ ስለማይችል ነው። ታዲያ ይህንን አስተምሮ እንዴት ተግባራዊ እናደርጋለን የሚል ጥያቄ ማንሳት አስፈላጊ ነው። ስለዚህ አንድ በአንድ እንይ። አንደኛ በቁጥጥር ውስጥ ያሉ ነገሮችን ለይተው ይወቁ የሚል ነው። ራስዎን በዚህ ጉዳይ ላይ በቀጥታ ተጽዕኖ ማድረግ እችላለሁ ወይስ አልችልም ብለው ይጠይቁ። ማለትም የሆነ ያልተዘጋጁበት አስቸጋሪ ሁኔታ ውስጥ ሲሆኑ ሊጎዳዎት የፈለገ ሰው ሲገጥሞት ወደ ድርጊቱ ተንደርድረው ከመግባቱ በፊት ይህን ጥያቄ ይጠይቁ። መልሱ አይደለም ወይ ደግሞ አልችልም ከሆነ ነገሩን ለመቆጣጠር የሚያደርጉትን ሙከራ ፈጽመው ያቁሙና ነገሩን ይተውት። ምክንያቱም መቆጣጠር ከማይችሉት ነገር ላይ ኃይሉን ጉልበቱንና ጊዜውን ከማባከን ሊያሸንፉት ሊረቱት ከማይችሉት ኃይል ጋር ከመታገል ነገሩን ትውት ማድረግና የውስጥ ሰላምን መጠበቅ ትልቅ ጠቃሚነት ስለሆነ። ሁለተኛ አሉታዊ ምናባዊ እይታ ይፍጠሩ። ይህ በግልጽ አማርኛ ሲቀመጥ ያልሆነውን ነገር አሁን እንደሆነ አድርጎ በአእምሮ የሚያስፈራው ወይም ደግሞ የሚያሰጋ ውጤት ሲከሰት ማየት ማለት ነው። ይህ ማለት ወደፊት ሊከሰት ይችላል ብለው የሚያስጨንቁት ጉዳይ ካለ ያ ነገር ተከስቶ የከፋውን ሁኔታ እንደተፈጠረ ወይም ደግሞ አሳዛኝ ውጤት ተከስቶ በዛ መሃል እርስዎ እንዳሉ አድርገው ያስቡት እና ለሁኔታውም በአእምሮ ውስጥ ምናባዊ ምስል ይፍጠሩለት ማለት ነው። ይህን የምናደርገው ጨርሶ ጨለምተኛ ስለመሆን ሳይሆን ራስን ለማዘጋጀት እና አብዛኛዎቹ ወደፊት ይከሰታሉ ይጎዱናል ብለን የምናስባቸው ነገሮች የምናስበውን ያህል የከፉና አሰቃቂ እንደማይሆኑም ለመገንዘብ ነው። ስለዚህ ማለት አንደኛ ይሆናል ብለን የምንሰጋው ነገር ከሆነ እንኳን ለመዘጋጀት ይጠቅመናል። ሁለተኛ ደግሞ የምንፈራቸውና የሚያሰጉን ነገሮች የምንፈራውንና የሰጋነውን ያህል ሊጎዱና ጥፋት ሊያስከትሉ እንደማይችል መረዳት ነው። ሶስተኛ በራስዎት በጎነት ላይ፣ ጠቢብነት ላይ እና ምክንያታዊነት ላይ እንዲሁም ልከኛ ሰው መሆን ላይ ያተኩሩ። እነዚህ የጥሩ ሰው ህይወት መርሆች መሰረት የሚጣልባቸው መልካም ምግባሮች ናቸው። እንዲሁም ሙሉ በሙሉ በሁላችንም ቁጥጥር ስር መሆን የሚችሉ ነገሮች ናቸው። ሰው መልካም መሆን ከፈለገ ማንም ሳያዘው ማንም ሳያስገድደው መልካም መሆን ይችላል። ያም መልካምነቱን ማንም አይወስድበትም። ራሱ በፈለገው ጊዜ መልካም መሆን ይችላል። በፈለገው ሰው አስተዋይ መሆን ይችላል። በፈለገው ሰው ጠሪ መሆን ይችላል። ይህን ጉዳይ በደንብ አስቡት እስኪ። መቆጣጠር በማትችሏቸው ነገሮች መጨነቅ ስታቆሙ በአእምሯችሁ ውስጥ በጣም ብዙ ነፃ ቦታ ታስለቅቃላችሁ። ይህ በግልጽ ቋንቋ ሲቀመጥ አእምሮ ብዙ ሀሳብ ያጨናንቀዋል፣ ብዙ ነገሮችን ያወጣ ይወርዳል። ያ ማለት አእምሮ ያለው ውስን ኢነርጂ ይሟጠጣል፣ ያለው ውስን ቦታ ይጠባል ማለት ነው። አእምሯችሁ በምትቆጣጠሩትና በተጨባጩ የህይወት ሁኔታ ላይ ለማተኮር ነፃ ሆኖ ኃይልና ጉልበት ያገኛሉ። ይህ ሲሆን ስላለፈው መጸጸት ትታችሁ ስለነገው አብዝታችሁ መጨነቅ አቁማችሁ የበለጠ የአሁኑ ህይወታችሁን መኖር ትጀምራላችሁ። የበለጠ የጸናችሁና
በሄደ በመጣው በወጣ በወረደው በትንሹ በትልቁ የአእምሮ ሰላማችሁን አታጡ። ስሜታችሁ አይናወጥም። የበለጠ የተረጋጋችሁና ሰላማዊ ናችሁ ትኖራላችሁ። ይህ ስሜቶችን ስለማፈን፣ ራስን ስለማድረግ፣ ራስን ስለማጨናነቅ፣ ስለመጪው ማሰብና ማቀድ ስለማቆም ሳይሆን ነገሮችን ውጤታማ በሆነ መንገድ ተገንዝቦ ስለማስተዳደርና ስለመምራት ነው እንጂ ከቁጥጥራችሁ ውጭ በሆኑ ነገሮች ያጣችሁትን የውስጥ ሰላም መልሳችሁ ለማግኘት ዝግጁ ከሆናችሁ ይህንን ቻናል ከመከታተል አትቆጠቡ። ቪዲዮዎችን እስከመጨረሻው ከማየት አትቆጠቡ። እንዲሁም ዛሬውኑ በዚህ ቪዲዮ የቀረቡትን እነዚህን የጠቢባን ሰዎችን መርሆች በተግባር ማዋል ጀምሩ። ያላችሁን እይታ፣ የተሰማችሁ ስሜትና ያገኛችሁትን ጠቃሚ ነጥብ አስተያየት መስጫው ላይ አስቀምጣችሁልን እኛም የእናንተን አስተያየት ተጨባጭ መረጃ ወስደን የተሻለ ስራ እንድናቀርብ ይረዳናል። ተጨማሪም እኛን የምታበረታቱን ሳብስክራይብ እና ሼር ላይክ በማለት ስለሆነ ያንን ማድረግ አትዘሉ። እስከሚቀጥለው ጊዜ ድረስ እነዚህ ከላይ የተጠቀሱትን መርሆች ተግባራዊ አድርጋችሁ የተረጋጋችሁ አስተዋይና ጠቢብ ሆናችሁ ጠብቁን።